እጭ ፓስወርድ አለው። አሁንሽ እንዴት ነው የምከፍተው? ቆይ ባደርግ ነው የሚሻለው። እኔ እወድሻለሁ ጦሙሮ እንደመጉረስ ወልዶ እንደመታረስ ተንቦላ እንደመድረስ ካላሙዲን ንብረት ግማሽ እንደመውረስ እኔ እወድሻለሁ እንደ መቅደስ ዕጣን ዳፍለኛ ስልጣን ያንቺ ቡዳ ያንቺ ልዝብ ሰይጣን እኔም እወዳለሁ ያኔ ልዝብ ሰይጣን ቆይ ብሌን ከኔ በምን ትበልጣለች? ለምንድን ነው ቆይ እኔ ማልታየው? ሁለቱን ለመለያየት ያላደረኩት ጥረት የለም፣ ግን መልሰው አንድ ላይ ይሆናሉ። ነግራት ራሷን ብታረጋግጥ ይሻላል። ገነት መሄድ የለብሽም። ለምን ሲባል? ያው ለብሌን ሲባል ነዋ። ብሌን ደግሞ የኔ ልጅ ናት፣ እንድትጎዳብኝ አልፈልግም። አትጎዳም። እንደውም ካልነገርኳት ነው የምትጎዳው። አሁን አሳልፊኝ። አይ አትሄጂም። ገነት አስቢ እስኪ፣ ውሸት ቢሆን ልቧ እንዴት እንደሚሰበር። ከምንም በላይ ተስፋ ማድረግ ነው የሰው ልጅ የሚጎዳው። ባጉል ተስፋ ልጃችን ልንጎዳት አይገባም። ቆይ ከልጅሽ ጋር መጣላት ፈልገሽ ነው? ቢያንስ እውነት ይሁን ውሸት አጣርተን እንነግራታለን። ቡና እየጠጣን እናስብበታለን። መቻኮል አያስፈልግም። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? ብሌንና ዳግም ትልቅ ስህተት ሰሩ። እንግዲህ ብሌንና ዳግም የሳሚን ፍቅር ለመፈጸም ብለው የማይወጡት ውስጥ ስህተት ገቡ። በዛ ላይ ሁለቱ ይዋደዳሉ። አሁን ላይ እንግዲህ ብሌን እናቴን ለመርዳት እኔም ካንተ ጎን መሆን አለብኝ ብላ ዳግምን እንግዲህ ቃል ብዙ ጊዜ ዳግም እንደምታስቸግረው እናውቃለን፣ ወድሃለሁ እያለች ያው ትወደዋለች፣ ግልጽ ነው። እናም በዚህ የተነሳ እንግዲህ ይህን ነገር ሁለቱ ሊጠቀሙበት ፈልገው ነበረ። ነገር ግን የራሳቸው ወጥመድ ውስጥ የገቡ ይመስለኛል። ብሌንና ዳግም እንግዲህ ተመካክረው አንተ ቃልን እዚህ ነይ በላትና ብቻዬን ነኝ ከኔ ጋር ሁኝ በላት፣ እኔ ደግሞ ወደ እሷ ክላስ ሂጄ ማንም ሰው ሳይመጣ ፍላሹን ሰርቃታለሁኝ። ሙሉ ለሙሉ ከቃል ላይ ፍላሹ እንዲጠፋ ነው የሚፈለገው፣ ከላፕቶፖ ላይ ፎርማት ማድረግ። ምክንያቱም ደግሞ ፍላሹን ለአቶ በኃይሉ መልሳለታለች፣ ነገርን ኮፒ አድርጋ ነው የመለሰችለት። ለዛም እንግዲህ ፍላሿ ላይ ላፕቶፖ ላይ ያስቀምጠዋለች ማለት ነው። እናም ይሄን ነገር እንደውም ለሌሎች ሰዎችም እዚህ ቀደም በገንዘብ ተደራድራ ለመላክ ስትሞክር እያየናት ነበረ። እና እንግዲህ ቪዲዮ ዳውንሎድ እያደረገ ያለ ኔትወርክ ይዞት ድንገት ሰላም ትገባባትና ይህን ነገር የተወችው ይመስለኛል እንጂ ቃል ለሌሎች ሰዎች ራሱ በገንዘብ እየተደራደረችበት ነበር። ፋይሉን ለሚጠሉ ሰዎች በገንዘብ እየሸጠችው ነበረ። ሌላው ደግሞ የሳሚ ፍራቻ ነው። ሳሚ ቃል አሁን ላይ ተጠቅማ ስትጨርስ እኔንም የባይሉን እጣ ፈንታ ትሰጠኛለች፣ ልታሳስረኝ ትችላለች ብሎ ስለፈራ በዛ ላይ እሷም አሁን ላይ እሱን ማስፈራራት ጀምራለች። መጀመሪያ ላይ በጣም ያስፈልገኛን ሳሚ እያለች ነበረ። ከዛ በኋላ ግን ድንገት ሰላም ተነስታ አሁን ላይ የንብረት በስሜ ማድረግ ጀምሬያለሁ፣ አንቺንም ውርስ ውስጥ እያካተትኩሽ ነው እያለች ስታወራት፣ ስለዚህ አሁን ላይ ማንም ሰው አያስፈልገኝም አለች። ቃል በነገራችን ላይ የጎዳት ያለው ነገር ብቻዋን ለመብላት የምታደርገው ነገር ነው። በኃይሉን ያሳሰረችው ብቻዋን ለመብላት ነው። እንግዲህ ካለው ላይ 25%ም 40%ም ሰጥሻለሁ ብሏት ነበረ። እሷ ካስፈራራችሁ 50%ም ይሰጣት ነበረ። እሷ ግን በጣም ስግብግብ ሆናለች። የሰላምን ንብረት ብቻዋን ነው መብላት የምትፈልገው። እና እንግዲህ በኃይሉን ካሳሰረች በኋላ ነገሮች እንደፈለገችው እየሆነላት አይደለም።
እናም ሳሚ ስላስፈለጋት ነው ሳሚንም እስካሁን ሳታሳስረው የቆየችው እንጂ ለጥቅሟ ስትል እሷ ማንንም ሰው መጥፎ ሁኔታ ውስጥ ከመክተት ወደ ኋላ አትልም። እና እንግዲህ እንደለመደችው ሳሚንም ልታሳስረው እየፈለገች ነው። እሱን ደግሞ እንግዲህ ሰላም ስራውን ስላቀለለችላት ነው። መጀመሪያ ላይ የፈለገችው ሰላም ንብረቱን ሙሉ በስሟ አድርጋ እሷን ውርስ ውስጥ ካስገባቻት በኋላ እንደለመደችው እሱ አካፍላለሁ ንብረቱን ብላ እሱ ሰላም እንዲገልላት ነው የምታደርገው። እሷ መቼም አታደርገውም። እና እንግዲህ እሱ ነበር ሀሳቧ። ስታስበው ግን ያ ነገር አይሆንም። ሰላም በፍቃዷ ንብረት ውርስ ውስጥ አስገብታታለች። ስለዚህ አሁን ላይ እሷ ሰላምን ማስወገድ ብቻ ነው የሚጠበቅባት ማለት ነው። ከዛ ልጅ እስከሆነች ድረስ ምንም አይነት የልጅነት ማረጋገጫ ሳሚን አምጣልኝ ሳትለው ሰላም ራሷ ልጅ ናት ብላ በራሷ አረጋግጣ ውርስ ውስጥ አስገብታታለች ማለት ነው። ስለዚህ ይሄን አጋጣሚ ለብቻዋ መጠቀም ነው የምትፈልገው። ስስታም ስለሆነች ነገሮች አይሳኩላትም እንጂ አብራ በኃይሉ ቢኖር ኑሮ እስካሁን ድረስ ብዙ ነገር ይሳካላት ነበረ። እሷ ግን ምን እንዳደረገች አይታችኋል። ስግብግብነት ነው በነገራችን ላይ አለመታመን በራሱ። አሁን ሁለቱም የሰውን ንብረት ለመስረቅ ነው ለሶስት እንግዲህ ተባብረው የመጡትና ነገር ግን እርስ በርስ አልተስማሙም። አይታችሁ ከሆነ አንደኛውን በጀርባ ይወጋው ነበረ። ቃል አቶ በኃይሉን በጀርባ ስትወጋው ነበር። ሳሚ ምክንያት አለው። ቤተሰቦቹን ያሳጠው ሰው ነው። ሲጀመርም የቀረበው ለበቀል ነው። ጊዜና ቀን እየጠበቀ ነው እንጂ በኃይሉን ለመጣል ነው የሚፈልገው። ልክ የሆነ ነገር አለኝ ብሎ ሰፍ ሲል ባዶ በማስቀረት ሊበቀለው ነው የሚፈልገው። ይችኛዋ ግን ለገንዘብ ብላ ነው። እሱ ደግሞ ሳሚ ደግሞ ምክንያት አለው፣ ለገንዘብ ብሎ አይደለም። እና እንግዲህ እርስ በርሳቸው አይተማመኑም። እርስ በርሳቸው ልክ ገንዘቡ ወደ እነሱ እየቀረበ በመጣ ቁጥር አንዱ አንዱን ይከዳል። ገንዘቡ ሲርቃቸው ደግሞ እርስ በርስ ይስማማሉና ምን አይነት ጸባይ እንደሆነ አስቦትና ሌባ እንግዲህ ሲጣላ ምንድነው ሲካፈል ይጣላል፣ ሲሰርቅ ደግሞ ይስማማን የሚባለው ነገር። ሲለፉ ሲሰሩ አይጣሉም። ልክ ሲመጣ ግን እርስ በርስ ይጣላሉና የሰላም ንብረት ወደ እነሱ ቀረብ ሲል አይስማሙም። ቃልም ለብቻዋ አንደኛውን ለመጣል ትሮጣለች፣ ያኛውም እንደዛው። ልክ ገንዘቡ ደግሞ መንገዱ ሲርቅባቸው እንደገና ይስማማሉና እንግዲህ ቃል አቶ በኃይሉን ከታሰረችው በኋላ በጣም እንደሚያስፈልጋት ያወቀችው ከታሰረ በኋላ ነው። ገንዘቡ ከአጠገቤ ደርሷል፣ ከዚህ በኋላ ማንም አያስፈልገኝም ብላ በያዘችው መረጃ በኃይሉን ብታሳስረውም ጭራሽ ነገሮች ውስብስብ ብለው በኃይሉ ነበር ያስፈልጋት። ምኑኛ ነው ለምን ቸኩዬ በኃይሉን አሳሰርኩት፣ ምኒቱ ችኩል ነኝ ስትል ነበረ። እና እንግዲህ በመጨረሻም ሳሚ ነው ያላት አማራጭ። ሳሚ ደግሞ አሁን ላይ ከሷ ላይ መረጃ ስላለ የሆነ ጊዜ ተጠቅማበት ስጨርስ እሱንም ወደ እስር ቤት እንደምትልከው ያውቃል። ገንዘብ ፈልጎ አይደለም ከሷ ጋር የሚሰራው። እናም እነዚህ ነገሮች እንግዲህ በዚህ እያሉ ነበረ። እንደሚታወቀው አልማዝም አለች። አልማዝም ደግሞ ሌላኛዋ የቃል ቀንደኛ ጠላት ናት። በየጊዜው ገንዘብ አምጡ እያለች እንግዲህ ማስፈራራቷን ቀጥላለች ማለት ነው። እናም በመጨረሻም እንግዲህ ሳሚ አንድ ነገር ፈልጋለሁኝ፣ ያለዛ እናትህ በህይወት እንዳለች የነገርኩህን እናትህን ያለምንም ርኅራሄ ይገላታለሁ ብሎታል ለዳግም ማለት ነው። ስለዚህ እኔ እናትህ በህይወት እንዳለች እና ማንነቷን ነግሬሃለሁኝ፣ አንተ ደግሞ ለእኔ አንድ ነገር አድርግልኝ። እሱም ደግሞ ከቃል ላይ ፍላሹን እንዳለ ፍላሹን ከእንትኗ ላይ ፎርማት አድርግልኝ ነው። በቃ ምን ፍላሹ የለም እሷ ጋር ሲጀመርና ይህን ነገር በእርግጥ በኃይሉ እጅ ላይ ስላለ በኃይሉም ደግሞ አሳልፎ ሊሰጠው ይችላል። ፍላሹ በኃይሉ ጋር ስላለ እና እንግዲህ ይሄ ነገር ለእኔ ያስፈልገኛል። ከቃል ላይ ይህን ነገር አጥፋልኝ፣ ከዛ ባለ ውለታዬ ትሆናለህ። ያኔ ውለታህን መለስክ ማለት ነው። እኔ ለዘመናት ያላገኘሃትን እናትህን ራሴን አደጋ ላይ ጥዬ ነግሬሃለሁ፣ ከአንተ ምንም አይነት ቅድመ ሁኔታ ሳልጠይቅ። አንተ ደግሞ ይሄን አድርግልኝ ብሎታል። ይሄን ማታረግ ከሆነ በህይወት እያለው ቆሜ እስር ቤት አልገባም፣ እናትህን እገላታለሁ ብሎታል። እና በዚህ ነገር ስለተስማሙ ነው እንግዲህ ብሌንና ዳግም የማይሆን ጨዋታ ውስጥ የገቡት ማለት ነው። እና በመጨረሻ እንግዲህ ዳግምና ብሌን አንድ ነገር ነው ያቀዱት።
ቃል አንተን ስለምትወድህ ትደውልና እዚህ እንድትመጣ ታደርጋታለህ። ብቻህን እንደሆንክና አብራ እንድትሆን ንገራት። አንተ እሷ እዚህ ትይዝልኛለህ፣ እኔ ደግሞ ፎርማት አደርጋለሁ ብላ እንግዲህ ተነጋግረው ነበረ ነገሩን። እናም በመጨረሻ እንግዲህ ዳግም እንድትመጣ ይቀጥራታል። ብሌን ግን ፈርታ ነበረ። ምንም አይፈጠርም ወይ ግን እያለች እንግዲህ ያው ስለምትወደው ነው ሳሚን ዳግምን ማለት ነው። እናም በመጨረሻ እንግዲህ ቃል ዳግም ይጠራታል ወደ ክላሱ። ነይ ብቻዬን ነኝ እና ያቺ ገረድ መጀመሪያም እኮ ነግሬያት ነበር አልሰማይ ብላ ነው እንጂ እንደማትወዳት እያለችው፣ አዎ ልክ ነሽ ነይ አንቺ ይላታል። እናም እንግዲህ እንደምታዩት ቃል ዝንጥ ብላ ተራቁታ ማለት ይቻላል። እንግዲህ ዝንጥ ብላ እንኳ ማለት አይቻልም። እሱ ልክ በሌላ አንግል እንዲያያት ማለት ነው። እንደምታዩት እንደዚህ ሆና ወደ ክላሱ ሄዳለች። በዚህ እንግዲህ እሷ ስትወጣ ደግሞ ብሌን ተከትላ ወደ እሷ ክላስ ገብታ ነበረ። ነገር ግን ብሌን ላፕቶፑን መክፈት የቻለች አይመስለኝም። ፓስወርዱን መክፈት አልቻለችም። በዚህ መሀል እያሉ እንግዲህ ብሌን ፓስወርዱን ማግኘት ስላልቻለች እዛው እየጎረጎረች ቆይታለች። ነገር ግን ሳሚ ደግሞ ዳግም ደግሞ እሷ ወደ ቤት እንዳትመለስ ስለፈለገ እሷን ለማባበል ሞክሮ ነበረ። ነገር ግን ቃል ሳሚን ስመዋለች። ይህ ነገር በጣም ነው የሚያናድደው፣ የፈለገ ነገር ቢሆን ማለት ነው። እናም እንግዲህ ፍላጎቷ እሱ ነበረ። እሱ ደግሞ ማስቆም አልቻለም። ምክንያቱም የሚያስቆማት ከሆነ ተናዳ ወደ ቤት ትሄዳለች። ያ ማለት ደግሞ ለብሌን አደጋ እንደሆነ ስላወቀ ዝም ብሏታል። ይህን ነገር ግን ብሌን ካየች ልቧ የሚሰበር ይመስለኛል። ቃል መቼም አታርፍም፣ እርግጠኛ ነኝ። የሆነ ወይ ሪከርድ አድርጋለች አታርፍም፣ ወይ ፎቶ አንስታለች። ይህን ነገር በድብቅ ማለት ነው ሁለቱ እንዲጣሉ ስለምትፈልግና ብሌን ደግሞ እንዲቆርጥላት ስለምትፈልግ ማለት ነው። እና እንግዲህ ይሄ ነገር በዚህ እያለ ደግሞ ጓደኛዋን ሄለንን ደግሞ ያው ሄለን አብሬሽ እዚህ ቤት ያለን ንብረት ሁሉ ካፈልሻለሁ እያለቻት ትገኛለች። በነገራችን ላይ መብቷ ነው። ልክ ቃል የሰላም ልጅ ሳትሆን ነኝ ብላ እዛ ቤት ገብታ የሰላምን ንብረት እንደምትመኝ ሁሉ ሄለንም መብት አላት። ልክ አንድ አይነት ናቸው። የሁለቱም ህይወት ተመሳሳይ ነው። የሁለቱም ህይወት ከጎዳና ላይ ነው የኖሩትና ለዛችም ለዚችም ይገባል። በቃ መከልከል ራሱ ስልጣን የላትም ቃል፣ ምክንያቱም ስራዋን ታውቃለች። እና እንግዲህ ሄለን የዚህ ቤት ንብረት አብሬሽ እካፈላለሁ፣ ሰላምን ገድያት አብሬሽ ንብረቱን እካፈላለሁ እያለቻት ትገኛለች። እናም በዚህ የተነሳ እንግዲህ ሳሚን ይችን ልጅ እንዲያስወግርላት እየጠየቀች ትገኛለች። ጅል ናት በጣም ቃል ትገርመኛለች። ሌላው ደግሞ እንግዲህ የብሌን ይሳካላት አይሳካላት ባናውቅም ብሌን አሁን የዘየደችው ዘዴ በጣም አሪፍ ነው። እንግዲህ ሰላም ንብረቷን ሁሉ ለቃል ቃልን ንብረቷ ውስጥ እንዳስገባች ስትሰማ ብሌን አንድ ነገር አስባለች። እሱም ደግሞ ለሰላም እውነቱን ማሳወቅ ነው። ሰላም ማወቅ ያለባት እውነት አለ። እሱም ደግሞ ቃል የእሷ ልጅ ሳትሆን ወንድሟ የእሷን ንብረት ለመውሰድ በገንዘብ ቀጥሮ ልጅ አስመስሎ ያመጣት እንጂ ትክክለኛ ልጇ እንዳልሆነች እንድታውቅ ያንን ለማድረግ እንግዲህ ፊት ለፊት ዳይን ነገር መናገር ብሌን በፍጹም አትችልም። ምክንያቱም ደግሞ ሰላም ልታምናት አትችልም። እዚህ ቀደም በተደጋጋሚ ብዙ ነገሮችን ሰላም በማስረጃ እንጂ በፍጹም ቃል እንኳ ውሸታም እንደሆነች ታውቃለች። የምታደርገውን ተንኮለኛ እንደሆነች እያወቀች ቃል ያለቻትን ነገር ሁሉ ነው የምታምነው። አይታችሁ ከሆነ እንደፈለገች ነው የምታሽከረክራት። ስለ እኔ ማንም ሰው መጥፎ ነገር ቢነግርሽ እንዳታምኔ እናቴ፣ እኔና አንቺን ለማጣላት ሰዎች መጥፎ ነገር ሊናገሩ ይችላሉ ትላታለች አስቀድማ። በዛ ላይ ደግሞ በኃይሉ እዚህ ቀደም በጣም ተናዶባት እሷ የአንቺ ልጅ አይደለችም፣ አትጃጃይ፣ እሷ ትክክለኛ ልጅሽ አይደለችም ብሎ ለሰላም ነግሯት ነበረ። ሰላም ግን ይህን ነገር ችላ ብላ ነው ያለፈችው። ተናድጄ ነው እንደዛ ያልኩት ሲላት ምንም አልመሰላትም። እና የሰላም ራሱ ዝም ማለት ቸልተኝነት በጣም እያስገረመኝ ነው። ሲጀመር ልጄ ናት ያለቻትን ልጅ ከየት እንዴት እንደመጣች ማጣራት የለባትም? ማን እንዳሳደጋት የት እንዳደገች እና ብዙ ነገሮችን መጠየቅና ማጣራት ነበረባት። ነገር ግን እሱን እያደረገች አይደለም። እንደውም በቃል እየተጃጃለች ያለች ይመስለኛል። ቃል እየተጠቀመችባት ነው። ቃል የምትላትን ነገር ሁሉ ነው የምታምነው በዚህ ሰዓት። ነገር ግን ቃል ደግሞ በጣም ብዙ ስህተቶች እንዳለባትና ህይወቷን በፍርሃትና በስቀቀን እየኖረች እንደሆነ ታስታውቃለች።
ታዲያ ይህን ነገር ሰላም ለምዶ ማጣራት ያቃታት? እናም ብሌን እንግዲህ ለሰላም ደብዳቤ ጽፋላታለች። ማንነቱ የጻፈው ሰው አይታወቅም። ነገር ግን ለሰላም እንዲደርስ ብቻ ነው የፈለገችው። ያ ማለት እንግዲህ ሰላም ይህን ነገር ስታነብ ቢያንስ በትንሹም ቢሆን መጠራጠር ትጀምራለች። ማን የጻፈው የሚለውን ነገር ማወቅ እንኳ ባትችል መጠራጠር ግን ትችላለች። ቃል ደግሞ ይህን ነገር ማን እንደጻፈው ታውቃለች። እንደምታዩት እዚህ ቀደም ብሌን ይህን ደብዳቤ እየጻፈች እያለ ነበረ ቃል ብሌን ለምንድን ነው ክላሷ ሄዳ የቆየችው ብላ እንግዲህ ወደ ብሌን ክላስ ስትሄድ ብሌን እየጻፈች ታገኛታለች። ወረቀቱ እንድታመጣ ስታስገድዳ ስታስፈራራትም አይተናል። ብሌን አልሰጥም ብላ ገፍትራት እንግዲህ በቢላ ሁሉ እያስፈራራች ወረቀቱን አምጭ ብላት ነበረ። ዳግም ደርሶ ባያድናት ኑሮ በግድ በቢላ አስፈራርታ የጻፈችውን ወረቀት ማየት ፈልጋ ነበር። ነገር ግን ቃል አልተሳካላትም ይሄ ነገር እና ብሌን እንግዲህ ሌላ ወረቀት ጽፍና ለዳግም የፍቅር ደብዳቤ የጻፈች መስላ ያኛውን በመደበቅ ሌላ የተሳሳተ ወረቀት አሳይታታለች። ነገር ግን ይሄም ራሱ በቂ አይደለም። ወረቀቱን ስትጽፍ ስላየቻት ሰላም ይሄን ወረቀት ካገኘችውና ለቃል ካሳየቻት ብሌን እንደጻፈችው ቃል ታውቃለች ማለት ነው። ስለዚህ ከሰላም ጋር በድጋሚ እንዳታጣላት እየፈራሁኝ ነው። በዛ ላይ ደግሞ ብሌን ከዚህ በኋላ ነገሮችን መጋፈጥ አለባት። የብሌን አሳዳጊ ወይዘሮ ገነት እውነቱን መናገር አለባት ለብሌን። ሰዎች አንቺ የሰላም ልጅ እንደሆንሽ ነግረውኛል፣ ነገር ግን እርግጠኛ ስላልሆነ ነገሩን እናጣራ። ቃል ትክክለኛ ልጇ አይደለችም የሚለውን ነገር ከእናቷ ጋር ብታወራ እውነቱ ይደረስበታል። ነገር ግን ወይዘሮ ገነት ይህንን ነገር እስካሁን ድረስ ሚስጥር አድርጋ ዝም ብላለች። ለብሌንም እየነገረቻት አይደለም። በእርግጥ ይህን እውነት ሳሚ ነው ለብሌን የሚነግራት በእርግጠኝነት። ምክንያቱም አንዳንድ ነገሮችን ላስተካክልና ሰላም እናትሽ እንደሆነች እነግርሻለሁ ብሌንዬ ሲል ነበረ። ያ ማለት እንግዲህ ራሱን ከባህሉ የሚጠብቅበት ደረጃ ካስተካከለ በኋላ ቃል ሳትቀድማት ቀድሞ ብሌን የሰላም ልጅ እንደሆነች ለብሌን ሊነግራት ይችላል ብዬ አስባለሁኝ። እና ውድ ቤተሰቦች እንግዲህ ብሌን ቀጣይ ውሳኔዋ ምን ሊሆን ይችላል? ምክንያቱም ዳግም እና ቃል ማይሆን ነገር አድርገዋል። ቃል ዳግምን ስመዋለች። ይህን ነገር ብሌን ካየች ምን ሊፈጠር ይችላል የሚለው ራሱ ሌላ ችግር ነው ማለት ነው። ውድ ቤተሰቦች እንግዲህ ክፍል 31 ይመስል ነበረ። በሌላ በክፍል 32 እስከምንገናኝ ድረስ የዛሬ ቪዲዮአችን ይህን ይመስል ነበረ። ሁላችሁንም አመሰግናለሁ። መልካም ጊዜ